የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ የራስ አሞራው ውብነህ ተሰማ ሶስተኛ ኮር የህዝብ መምሪያ ኃላፊ ነኝ። ፋኖ ጻድቁ አለል ይባላለሁ። የብልጽግና ወንበር አስጠባቂ ጨፍጫፊና ጡት ቆራጭ ኃይል አሁን ያለበትን ሁኔታና ሰሞኑን የተገኘውን ድል በራስ አሞራው ውብነህ ተሰማ ሶስተኛ ኮር ቀጠና ያለውን ለማሳወቅ እፈልጋለሁ። እንደሚታወቀው የብልጽግና ወንበር አስጠባቂ ሰራዊት የአማራን ህዝብ ካለበት መከራና ችግር የባሰ መከራና ችግር ውስጥ እንዲገባ በድህነት እንዲኖር በኢኮኖሚው እንዲዳቀቅ በማሰብ ከበፊቱ በተለየ ሁኔታ እስከ ከተማ ስንገባ ዝም ብሎ ከርሞ አሁን አንድ ኩንታል መዳበሪያ በ10 ሺህ ብር 1 ኪሎ ዘር በ200 ብር ሸምቶ የዘራውን ገበሬ አዝመራውን ለማቃጠል አዝመራውን ለመጨፍጨፍ ወደ ተለያየ አቅጣጫ ወደ ተለያየ የገጠር ቦታዎች እንደገባ ይታወቃል። ለአማራ ህዝብ ነጻነት ሲል ራሱን መስዋዕት አድርጎ ስለ አማራ ህዝብ ነጻነት የሚታገለው ፋኖ ይህን ነገር ጠንቅቆ በማወቅ ጦርነቱን ላለማስነሳት አስቦ ነበር። ይህ ጡት ቆራጭና ጨፍጫፊ ቡድን በእያንዳንዱ ቀበሌ እየዞረ ማህበረሰቡን በማሳቀቅ ካህናትን በመግደል በማረድ ህብረተሰቡን በማሰቃጀት መሆኑን ተረድቶ ተቀናጀ ሁኔታ እንደ ራስ አሞራው ውብነህ ተሰማ ሶስተኛ ኮር ያሉ ክፍለ ጦሮች እያንዳንዳቸው ግዳጅ ተቀብለው በግዳጅ ሰንብተዋል። ከዚህም በመቀጠል የመጀመሪያ ግዳጅ በህዳር 28 ጭናና ድብ ጸለምት ተከዜ ክፍለ ጦር በመቀናጀት መነሻውን ከደባርቅ አንበራ አድርጎ በሶስት አቅጣጫ ወርዶ ወደ ብስኒት አቅጣጫ ሊሄድ የነበረውን የጠላት ኃይል እንደሚታወቀው ለህዝቡ ለማህበረሰቡ ሲባል ዝም ተብሎ ወደዛ ቀጠና እንዲገባ ተደርጎ ነበረ። ግን ይህ ጨፍጫፊ ኃይል ጓጓ ማርያም ከሚባለው ቦታ ካህናትን አርዷል፣ ህፃናትን ገሏል። በዚህ የተነሳ ለማህበረሰቡ ርህራሄና የሌለው አራጅ ጨፍጫፊ ቡድን መሆኑን አውቆ ድብ ጸለምትና ጭና ክፍለ ጦር በተቀናጀ ሁኔታ ከ28 ጀምሮ እስከ ትናንትና እስከ 07 ድረስ ከብስኒት ጥራይና ከጥራይና መናፈሻ እስከ አንበራ ድረስ ሸኝተውታል። በ28 ከብስኒት መልሰው ወደ ጥራይና አስገቡት። እንደገና ዙሮ በተቀናጀ ኃይል በትናንትና 07 04 2018 ደግሞ ከጥራይና ወደ መናፈሻና ወደ አንበራ እንዲገባ አድርገው በዚህ ቀጠና ጭና ክፍለ ጦርና በድብ ጠለምት ተከዜ ክፍለ ጦር ያለ የአማራ ህዝብ በሰላም አዝመራው እንዲሸክፍ በሰላም ካህናቶቹ እንዲጠበቁ ማህበረሰቡ ሰላሙን እንዲያገኝ አድርገው የተቻላቸውን ሁሉ ጠላትን በዚህ ልክ እየመቱ ይገኛሉ። በሚመታበት ሰዓት ሙትና ቁስለኛውን በየመንገዱ እያንጠባጠበ ነው የሚሄድ። ቁስለኛውን እያከመ እየመለሰ ወደ ከተማ ወደ ሕክምና የሚደርስበትን መንገድ እያንዳንዱ ክፍለ ጦሮች እያስተካከሉ ነው። ሙትንም የአካባቢውን ማህበረሰብ በመያዝ ደጉን የአማራ ህዝብ ሩሩሁን የአማራ ህዝብ ወግ ባህል ያለውን የአማራን ህዝብ በመያዝ የቀብር ስነ ስርዓት እየፈጸመ ሙቱን እየቀበረ ቁስለኛውንም የሚቻለውን ሕክምና እያደረገ ከዛ በተረፈ ደግሞ ወደ ተሻለ ሕክምና ወደሚያገኝበት ቦታ እየሄደ ይገኛል። በመቀጠል በላይንቃሽ ከመነሻውን ካምባ ጊዮርጊስ አድርጎ ወደ እንቃሽ አቅጣጫና ወደ ዛንቆ ሊወርድ የነበረውን ኃይል ገበሬ ማሳ ለማጥፋት ገበሬ ለመጨፍጨፍ ማህበረሰቡን መከረኛውን የአማራ ህዝብ ከመከራ ላይ መከራ ለመጫና ኢኮኖሚውን ለማዳቀቅ መነሻውን አምባ ጊዮርጊስ አድርጎ ሲንቀሳቀስ የነበረውን ጀግኖቹ ራስ ደጀንና ጭና ክፍለ ጦር በመቀናጀት አይቀጡ ቅጣት ሰጥተው ወደ መጣበት እንዲመለስ አድርገውታል። ጠላት ሙትና ቁስለኛ ሆኖ በየቦታው እየተንጠባጠበ በተመሳሳይ መልኩ ወደ አምባ ጊዮርጊስ ወደ መጣበት እንዲመለስ ተደርጓል። በእግረኛ አልችል ሲል በከባድ መሳሪያ በመወንጨፍ በተመሳሳይ መልኩ በጥራይና ተከዜ ድብ ጸለምት ክፍለ ጦር ባለበት ወደ ጥራይና ብስኒት እንቃሽ ከባድ መሳሪያዎችን በመወንጨፍ ያ ገበሬውን አዝመራ በማቃጠል እንስሳትን በመጨፍጨፍ ቤትን በመምታት ህፃናትን በመምታት እንስሳትን በመምታት በከባድ መሳሪያ እየወነጨፈ እንደነበረ በኮሩ ቀጠና ያላችሁ የአማራ ተወላጆች ለእናንተ ግልጽ ነው። በነበረው ሁኔታ ግን ምንም ከባድ መሳሪያ ቢወነጭፍ የመጣ ይህ የብልጽግና ወንበር አስጠባቂ ጡት ቆራጭና አራጅ ቡድን ግን ሙትና ቁስለኛ ሆኖ እየተጨፈጨፈ ወደ መጣበት እየፈረጠጠ እንዲሮጥ ተደርጓል። በሌላኛው አቅጣጫ ደጃሽ አያሌው ብሩ ክፍለ ጦር መነሻውን ከጭና አብጠራና ከዳባት አድርጎ በ13 ወደ አባ ዮሐንስ ገብቶ ሊጨፈጭፍ የነበረውን በ05 04 2018 ቀን ከቀኑ 5 ሰዓት እስከ ቀኑ 12 ሰዓት ባካሄደው ውጊያ በርከት ያለ የጠላት ኃይል በመመታት ሙትና ቁስለኛ አድርጎ መልሷል። ቁስለኛዎቹ የተሻለነ ሕክምና ተደርጎላቸው ወደ ተሻለ ሕክምና እንዲሄዱ ተደርጓል። ሙቶቹ በተገኘው አካባቢ የቀብር ስርዓታቸው እንዲፈጸም ተደርጓል። የተገኘ ድል አንድ ጥቁር ስናይፐርና የነፍስ ወከፍ መሳሪያ ጠላት ለደጃሽ አያሌው ብሩ ክፍለ ጦር
ጥሎ ሄዷል። ነበልባሎቹ ደጃች አያሌው ብሩ ክፍለ ጦር አይቀጡ ቅጣት መትተው በመጣበት እግሩ እያራወጡ ሙትና ቁስለኛ አድርገው ስናይፐሩና ሌሎች ነፍስ ወከፍ መሳሪያዎችን ተቀብለው ወደ መጣበት እንዲሮጥ አድርገዋል። እንደሚታወቀው በዳባት ወቅንና ደባርቅ አካባቢ ያላችሁ የአማራ ተወላጆች በርከት ያለ መድፍና ሞርተር ሲወነጨፍ ነበረ። ዙ 23 ወርዶ ነበረ። ይህን ሁሉ የቡድን መሳሪያ ሳይበግረው ጀግኖቹ ደጃች አያሌው ብሩ ክፍለ ጦር ያንን ሁሉ መልሰው ሙትና ቁስለኛ አድርገው ያመጣውን መሳሪያ ተቀብለው መልሰውታል። በይህ ብልጽግና ወንበር አስጠባቂ ኃይል ብልጽግና ፓርቲ ገበሬ 4 ወር 5 ወር የደከመበትን በዝናብ በጭቃ ሲለፋበት የከረመውን በከባድ መሳሪያ ለማቃጠል ከ06/04 2018 ቀን ድረስ ከተለያየ አቅጣጫ ከባድ መሳሪያ እየወነጨፈ ከማህበረሰቡ ላይ አዝርት በማቃጠል ቤት በማቃጠል እንስሳትን በመጨፍጨፍ የተካነበት ነው። የዚህ አይነት ጭፍጨፋ አካሂዷል። በአንድም በሌላም ግን ጠላት ከየተለቃቅሞ ከመጣበት አቅጣጫ ሁሉ እየተመለሰ ወደ መጣበት አቅጣጫ እየተመታ ሙትና ቁስለኛ የሆነ ያመጣውን መሳሪያ ከቡድን መሳሪያ እስከ ነፍስ ወከፍ መሳሪያ በደጃች በራስ አሞራው ውብነህ ተሰማ 3ኛ ኮር ስር ለሚገኙ ክፍለ ጦሮች እያስረከበ እየፈረጠጠ ወደ ከተማ እየገባ ይገኛል። በተረፈ ድሉ ይቀጥላል። በታላቅ ድል እንገናኛለን። በሌላ ድል እንገናኛለን። እስከዛው ሰላም ሁኑልን። ድል ለአማራ ሕዝብ፣ ድል ለፋኖ። በክንዳችን ነጻነታችን እናውጃለን።